በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የናርዶስ ሚዲያ ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? አሜን እግዚአብሔር ይመስገን እኔ በጣም ደህና ነኝ። ክብሩ ይስፋ። ውድ የናርዶስ ሚዲያ ተከታታዮች በዚህ በጾሙ ማለትም ትንሽ ቪዲዮ ለመስራት የማይመች ሁኔታ ላይ በመሆኔ በድምጽ ታምረ ኢየሱስ እያነበብኩላችሁ እንዲሁም አንዳንድ ያስተምሩናል የሚሉትን ታሪኮች የምላቸውን ታሪኮች እለቅላችኋለሁ ማለት ነው። ዛሬ የምንመለከተው እንግዲህ ተአምረ ኢየሱስ የመጀመሪያውን ተአምር ወይም አንደኛ ተአምር የሚባለውን ነው። እሱን አነብላችሁና ሀሳብ ካለው ሀሳቡን እለግስላችኋለሁ ማለት ነው። የተከበራችሁ ውድ ናርዶስ ሚዲያ ቤተሰቦች ሰብስክራይብ እንዲሁም ደግሞ ላይክ ያደረጋችሁ ሼር ያደረጋችሁ ለሁሉም እንድታዳርሱ በእግዚአብሔር ስም እጠይቃለሁኝ። ሰላመ ክርስቶስ ይብዛላችሁ። ቀጥታ ወደ ታምረ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ተአምር ልዑል እግዚአብሔርን ረዳት በማድረግ እንጀምራለን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። እግዚአብሔር አምላክ ከአራቱ ባህርያት በአርአያውና በአምሳሉ አዳምን ፈጠረው። የሕይወት እስትንፋስም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። ከዚያም እግዚአብሔር ከኤደን በስተምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳት የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለየአንዳንዳቸው ስም አወጣላቸው። ስማቸውም እስከ ዛሬ ድረስ እሱ እንደየሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠረና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉ በመለኮቱ የአንድነት ባሕርይ በጌትነቱ ክብር ያየው ነበር። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ነበር። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። ከማዕርጉ የተዋረደ ዲያብሎስ በቅናት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና። እግዚአብሔር አምላክም አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋን አትብላ፣ ከሷ በበላህ ቀን ትሞታለህና። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አብበህ በገነት ትኖር ዘንድ ትእዛዜን ጠብቅ። እወቅ፣ ተጠንቀቅ። እኔ በአርአያዬና በአምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክ ነህ። በአራቱ ማዕዘን ተክለ ገነትን አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ከመውደቅ በፊት ክፉና በጎውን ለይተህ እወቅ። አሁንም ራስህን ከእኔ ከፈጣሪህ ጋር ለማስተካከል አትሞክር። ይህንን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግሥቴን ወይም መለኮታዊ ክብሬን አትሻ። ማንም ሊያገኘው የማይቻለውን ጌትነቴን አትመኝ። አዳም ሆይ አስተውል፣ ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግሥትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረች። በዚያም ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ ለማሳት ተሸከመው ዘንድ ጠየቃትና እባብም እንደወደድክ አለችው። ሰይጣኑም በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቡ አንደበት ሔዋንን ጠራና እግዚአብሔር አንቺንና ባልሽ አዳም ምንድነው ያዘዛችሁ ሲል ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፉ ፍሬ እንዳትበላ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞታል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከዚህስ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም። ስለዚህ አትብሉ አላችሁ። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽ ሆኖ ይኖራል። አሁንም ምክሬን ተቀበይኝ። እግዚአብሔር አትብሉ ብሎ ከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ፣ ከዚያም በኋላ ክብርሽ ከፍ ይልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣን ምክሩን በሰማች ጊዜ ዛፉን ለመብላት መልካም እንደሆነች ተመለከተች። ከፍሬውም ቆርጣ ወሰደችና በላች። ጣፋጭ
ምግብም ሆነላት። ከዚያም ለባሏ ለአዳም ወስዳ አበላቸው፣ እርሱም እንዲሁ በላ። የእግዚአብሔርንም ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፉ፣ ዓይናቸው ተከፈተና ራቆታቸው መሆናቸውን አውቀው አፈሩ። የበለሱን ቅጠል ሰፍተው ሽርጥ አገለደሙ። እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብሩ የተዋረደና ምስኪኑ አዳም በገነት ውስጥ ድምፅህን ሰምቻለሁና ራቁቴን ስለሆንኩ አፍሬ እንዳታየኝ ብዬ በዛፎች መካከል ተሸሽጌአለሁ አለው። እግዚአብሔርም ራቆትህን እንደሆንክ ማን ነገረህ? ምናልባት ከዚያች አትብላ ካልኩህ የዛፍ ፍሬ ትእዛዜን ተላልፈህ በላህ ይሆን? አሁንስ ሰይጣን ተስፋ እንደሰጠህ አምላክ ሆንህ። እነሆ አስቀድሜ እንደነገርኩህ ሞት በአንተ ላይ ሰለጠነብህ አለው። አዳምም ከእኔ ጋር ትኖር ዘንድ የሰጠኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንድበላ ሰጠችኝና በላሁ አለው። እግዚአብሔር ሔዋንን ስለምን ትእዛዜን አፈረስሽ አላት። እሷም ጌታዬ ሆይ እባብ አሳተችኝና በላሁ አለች። እግዚአብሔር አምላክም እባብን ይህንን የተንኮል ስራ ሰርተሻልና ከእንስሳት ከምድር አራዊትም ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯ መካከል ብርቱ ጠላትነት ይሁን፣ ልጆቿም ራስሽን ይቀጠቅጡሻል፣ አንቺም እየጠበቅሽ ሰኮናቸውን ትነክሻለሽ አላት። ከዚያም እግዚአብሔር ሔዋንን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከእርሱ በታች ሁኚ፣ እሱም ይግዛሽ፣ በጭንቅ በመከራ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ። እንዲሁም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩህ ዛፍ በልተሃልና፣ ስለዚህ በአንተ የተነሳ ምድር የተረገመች ትሁን። እሾህና አሜከላ ታብቅልብህ፣ አንተ መሬት ነህና ወደ መሬትነትህ እስክትመለስ ድረስ ወጥተህ ወርደህ ላብህን አንጠብጥበህ ወዝህን አፍስሰህ እስከ ሕይወትህ ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔርም አዳም የተገኘባትን መሬት እያረሰ ይኖር ዘንድ አምላክ አዳምንና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም ከሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነትን በር የምትገለባበጥ የእሳት ሰይፍ አስይዞ በኪሩቤል መልአክ አስጠበቃት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። ውድ ቤተሰቦቼ ስለነበረን ጊዜ የአምላካችን የቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ታምረ ኢየሱስ የሚባለው መጽሐፍ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በኪዳን ላይ በልዩ ልዩ አገልግሎት እየተነበበ ይገኛል። ታምረ ኢየሱስ ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከተወለደ ማለትም ከማኅፀኗ ከተዋሃደ በኋላ እስከ ዮርዳኖስ እስከ ጥምቀተ ዮርዳኖስ ማቴዎስ ወንጌል ምዕራፍ 3 እስከተጻፈው ድረስ ያለው ነው። እንግዲህ በዚያ ውስጥ ማለትም በዚህ በ30 ዘመን ውስጥ ያለው ታሪክ አልተጻፈም በመጽሐፍ ቅዱስ። ስለዚህ ቤተ ክርስቲያናችን የኢየሱስ ክርስቶስን ማደግ የኢየሱስ ክርስቶስን ያደገበትን ሰንሰለት ምን ምን ተአምር እየሰራ ምን እያደረገ እንዳደገ ቤተ ክርስቲያናችን ጠንቅቃ በደንብ አስረግጣ ትናገራለች። ያንን የምትናገረው ደግሞ የጌታችን የኢየሱስ ክርስቶስ እድገቱን የምትናገረው በዚህ ታምረ ኢየሱስ በሚባለው መጽሐፍ እንጂ በመጽሐፍ ቅዱስ በአራቱ ወንጌላት በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ ተጽፎ አናገኘው ማለት ነው። ስለዚህ አንድ ኢየሱስ ክርስቶስ ምን ሲያደርግ እንዳደገ፣ በምን መልኩ እንዳደገ፣ እንዴት እንደሆነ በደንብ እንረዳለን ማለት ነው። ውድ ቤተሰቦቼ እንዳልኳችሁ ቪዲዮን ሰብስክራይብ፣ ሼር እንዲሁም ደግሞ ላይክ እያደረጋችሁ እይታ እንዲጨምር እንድታደርጉ በእግዚአብሔር ስም አሳስባለሁ። ሰላማችሁ ይብዛ። ሰላም ሁኑልኝ። እወዳችኋለሁ።